አንተ ማሽ ነው የት ብሎ ነው የመጣው? የት ብላለሁ? ከየት ነው የመጣው? ራስን አይተሃል ግን? ማናውከኝ እስቲ ይው እንካ እስቲ ራስን ምንድን ነው እሱ? እስኪያቢረን ከየት እንደመጣ አላውቅም። ምንድን ነው እሱ? ከየት ነው የመጣው? ይሄ ከየት እንደመጣ አላውቅም። እስኪያቢረን አለ ከምር አላውቅም። ጥረገው አትጥረገው። ምንድን ነው እንዲህ ካረክ በኋላ የምትመጣው ነገር? እስኪያቢረን እኔ አላውቅም አለ። እስቲ ራስን በመስታወት እስቲ አይተኸዋል ግን? ከምር ነው ያለው። ምንድን ነው እሱ? ከምር አላውቅም አለ። ምንድን ነው አላውቅልም። ዘሮ ሁለተኛ እንዳታናገረኝ። ይልክስ ቀልድ ነው እንደዚህ ነገር እንዴ? ቀልድ ነው የሚመስለው። ምንሽ ነው እናቴዋ ዝም በያቸው ነው። ምን ትላለች አንቺ? ተራራ ቢሆንማ ስንቱን ሰው ፈጅቶት ነበር። እንደው አንቺ ሙጀለ ዝም በያቸው። ምን ትላለች? እጅ ኮግናመ ብልግና ነው። በጣም ነው የሚያስጠሉት። እሺ ቆይ ሰልከ ቢወርክስ ደንግጬ ልሰብረውስ እና ማይሰበር አብርሃም እያለሽ ደግሞ እንትን ትላለች። እኔ ያውን ማን ነው አብርሃም? ነዳ ሳይሽ የስልካችሁ አንቺ አልገኝም አልሻለም። እኔ መች እንደዛ አልኩኝ። ቤት እኮ ስለማይፈቀድልኝ ነው። ያም ሆነ ይሄ ግን ዛሬ ተገኝተሻል። ማን ነው? ምን አውቃለሁ? ምን ነው አቀርሽ ወደ ራሳችን እንመለስ። ይሄን ቀን ስናፈቀው ነበር ታውቂያለሽ? አዎ። ምን አባቱ ምን የሚለው ከዚህ በኋላ ይጣላኛል። የምር ነው ወደ ራሳችን እንመለስ እና በጣም ደስ ብሎኛል። የምር አበዞ ብርዝና አበዞ የምር እንዴ እናቱንና ናውጣ አለቃ ሰላም እንዴ ነው? ሰላም እንዴ ነው? ጤና ይስጥልኝ ኢንስፔክተር እንዴ ነኝ። መንገድ ዳር መላላስ፣ መንገላጨጭ፣ መለጣለጥ በአንቀጽ ቁጥር እንደሚያስቀጣ ታውቅም? ጌታ የርሳሉትን እኮ አንዱንም አልፈጸምኩትም። ዛል ቀጥ ብለህ ጥፋ ከዚህ። ዋጋቸውን ያቀምስልኛል እነዚህ ጨምላቆች። ዋጋቸውን ሰጣቸው። ግን ፀሐይ ላይ እየተሳሳምን መች አለ የከንፈር ጆሮ ደግፋለ ስንት ነገር አለ። ስንት ነገር አንቺም እንደገና ቤት ትቆጫለሽ። በጊዜ ወደ ቤት መግባት አለብሽ። እና እያወሩት ምን ዝም ያስብላል? ፍቅር እንዴ ራት ቀርቧል። ቶሎ ና እንዴ ይሩኛል። አንተ ልብስ እስክትቀይር ድረስ አልጠብቅም። በጣም እኮ ስለራበኝ ነው አባቴ። አሁን ልብስን ሳልቀይር ኮምፎርት እንደማይሰጠኝ ታውቂያለሽ። ደግሞ ከቀዘቀዘ ይመስጠላኛል ምግብ ለዛ እኮ ነው። ቆይ ግን አሁን ትራንስፖርት እንዴት ልናደርግ ነው? ግራ እኮ ነው የገባኝ እኔ። አንተና አንተ እያወራሉት እና እያወሩት ምን ዝም ያስብላል? እና ምንድን ነው ተዛፍኩ እና ምንድን ይታጠብልሃል? እያወሩት ምን ዝም ያስብልሃል ታዲያ? እያየሽው ነው ግን እኮ በቃ ይታጠባል። አረ ማን የሚበላ አንዴ እንዴት አባቷ ነው የምታምረው? አረ ኪድላ ተስተስተስ እንዴት አባሽ ነው የምታምረው? በእናት ስልኬ ልስጥሽና ደውይልኝ። እየወገቤን እየጫማዬን እየንትሬን ምንድን ነው የምትላጨው? በእናትሽ አንቺን ብለን አረን ለሴልሽ ክብር የለም እንደና ዝም በይ አንቺ ሸረሪት። ቀንጥሎ ነው እንጂ ያበደ ሞዴል ነበርሽ። እኔ ሴቶች በሲኖ ተጭነው መተው ነበር የሚሾፍ። ዝም በይ በእናትሽ ትቆራለሽ እንዴ? ምንድን ነው ማየው? የምራችሁ ነው ናስካተ ምንድነው የሚሉሽ? አረ በቃ ማለፊያ አጣን። እኔ ወንዱ ዘንድሮ እኮ ፈልቶበታል። በቃ እኔንማ እንደዚህ አድርገው ነው ቂጤን የመታኛውን በዚህ ጋር ስናልፍ። የምርሽን ነው? እንደኔ ቆንጆ ብትሆን ማይቺ ልጅ በቃ ይገለዋታል። ጭራሽ ሱሪ አድርጋ እኔ ሱሪ አባርግ አስገድደው ነው የሚደፍረኝ እንዴ? ህግ ባለበት ሀገር ሴት እኮ መብት ናት። ሴት እኮ ኑሮ ናት። ባለጌ ኑሮ አይደለም እንዴ መኖሪያ ነጣ እንዴ በሰፈራችን። ወንድሜ ሰዋው በቃ በጣም ወዳለሁ፣ አዝናለሁ። በገነት እንገናኝ። ወደ ዘይታንቺ ደግሞ ያታፍረ ማሬ ናማ ቪዲዮ ልቀርጽ። ምን አይነት ቪዲዮ ነው የምቀርጸው? ጀስት ፐርሰናል ነው ያለው።
ቤቤኔን ቤት በጣም አንገቴን እያመመኝ ነው። ማሳጅ ያስፈልግሻል? አይደለም ትራሱን መሰለኝ የተኛውበት በጣም በቃ እያመመኝ ነው። እስቲ ወር እንደዚህ ነገር አድርገኝ። በቃ ጨሰሽ በኋላ ነው ያገረው። አትቀጨኝም በእናትህ አሞኛል። ፊልም ላይ እንደዚህ አድርጎ እኮ ነው የሚቀጩት። ታጣቂም አሞኛል በእናትህ። ለታኩሉ እዚህ ሃኒ እንጃይት እንጂ የሆነ ቀን ግን ልብ ዱብ ነው የሚልልሽ። እዚህ ነው ሰፈሩ ንገሪ እስኪ ሰፈሩ አዲስ ነው። ሄሎ አቤት ሰላም ነው? ደህና የት ነው ያለው ልጁ? እሺ ደበሌ ታክሲ ተራ። ኦኬ ያላችሁት? አዎ ታክሲ ተራው ጋር። ይኸውልሽ አናግርልኝ ብሎኝ እኮ ነው በጣም ወዶሻል እና ልጁ በጣም ተቸግሯል። በጣም ወዶሻል አናግርልኝ ብሎ። ማንን ነው? አንቺን ነገርኩሽ። ምን ወይ ስታ እንዴ ነገርኩልህ እኮ። ሄሎ አቤት። ኧረ ብትቸገሪለት ምን አለ? ምን ተቸገሪለት እኮ ያናግርሽ። በቃ ቆመሽ አናግሪ። እሺ ስለሚወድሽ ነው። እሺ ነገር ስልክሽን በለው ስልክሽን በለው እናቴዋ ዝም አንቺ ነው ምን ትላለች አንቺ? ተራራ ቢሆንማ ስንቱን ሰው ፈጅቶት ነበር። እንደው አንቺ ሙጀለ ዝም አንቺ ምን ትላለች? እኮ ግን ያመ ብልግና ነው። በጣም ነው የሚያስጠሉት። እሺ ወይ ሰልከ ቢወልክስ ደንግጬ ልሰብረው እና ማይሰበር አብርሃም እያለሽ ደግሞ እንትን ትላለች። እንዴ ላይ ያምን ማን ነው አብርሃም? ነይ ላሳይሽ። የስልካ ማንዴላ አቤት። አይ እኔ አሁን ነው በደንብ ያየሁት። እንዴ በጣም ወፍራም ነህ አይደል? መላጣ ከመሆን ይሻላል። ሰላም ነው? እንዴት ነህ ሴፍሻ? ስላንተ ሰፈር ውስጥ ሄጄ ስጠይቃቸው ማንዴላ ኢንተርቪው ለማድረግ ነው የመጣሁት። ማንዴላ ማን ነው አሉኝ። የማንዴላ የፊልም ቦቸራ ቦቸት ይሄ ከባድ ሚስጥር ነው። ቦቸራ አቤት። ቦቸራ ነው ስምህ? አዎ ሰፈር ውስጥ ቦቸራ ነው የሚባለው። ትንሽ እኔ ዝም ብዬ እናንተ ሰፈር ብወለድ ዝም ብዬ ሳስበው ፓራውልት የሚሉኝ ይመስለኛል። የሆነ ስም አላያጡም። ምላስ ራስ ሪፍሌክተር ፊልም ሰሪዎች ካላችሁ ሰይፉ ላይ እንደዚህ ሪፍሌክተር ታበራል፣ አክተሩ ላይ መብራቱ አይቀርም። ከዚህ ጋር ሪፍሌክተር አድርጎ ማለት ነው። እንዴት አጠገቤ ቁጭ አልክ? ያው ውሾች ይወዱኛል። መቼም የፊልም ስራ ላይ ብዙ ነገር ያጋጥማል። አርበኛው ፊልምን ስትሰራ በጎርፍ ተወስደ ነበር። በደንብ ግን ምን አይነት ግዙፍ ጎርፍ ቢሆን ነው የወሰደ? ደራሽ እኮ ነው። ደራሽ ነው ይዞኝ ሄደው። ደራሽ ነው። አዎ ከረጃ ይኔ ኮሜዲያኑ ጋር አምና ልጆች እየደውሉ ይሉኛል። ደሬ አልደወለም። ደወልኩለትና ደሬ እንደዚህ ጎርፍ ይዞኝ ሄዶ ለምንድን ነው ብዙ ሰው እየጠየቀኝ እኮ ነው ለምንድን ነው ያልደወልክልኝ ምናምን አልኩት። እውነትን ነው አለኝ። የት አካባቢ አለኝ? እዚህ ወሎ ሰፈር ጋር ያለው ወንዝ። ወይኔ አሁን ሸንቼ ስመለስ እንደው ማንዴላ ግን ለምን እንደተባልክ ባቅ ደስ ይለኛል። ያው ቃሉ ትንሽ ጠንከር ይላል። ማንዴላ ነው። ማንደላ እንዴት? ማን ነው የደላ ወይንም ማን ነው የተመቸ ሊሉ ፈልገው። አሁን አንተ አልደላኝ ና ማንደላ። አሃ ሰዎች ስም አለ ማንደላህ። ሰይፉ አልደላኝም። ለምሳሌ አልደላኝም እና ማንደላ የሚለውን ነው ማንዴላ። በቃ ሰው በተለምዶ ማንዴላ እያለ ይጠራኛል። ማንደላ ነው።